ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መጥተናል። ዛሬ ትላንትና ስላልመጣን በጣም ይቅርታ እንጠይቃለን። ዛሬ በጣም የሚያሳዝን ነገሮች እየተፈጠሩ ነው። እንግዲህ ማለት የሚያሳዝን ነገሮች በፊትም እየተፈጠሩ ነው። ነገር ግን ትላንትና ሩታን ሲያዋክቧት ነበረ ፈረንጁና ደስታ ልጅሽ ሊወሰድ ነው ምናምን የሚል የውሸት ውጅንብር እየፈጠሩባት ነው እና የደስታና የፈረንጁን ሴራ በሩታ ዙሪያ ያሉ ስላሉት ሰዎች ሴራ እንነግራችኋለን እና ቤተሰቦቻችን እስከ መጨረሻው ከኛ ጋር ሁኑ። ለዚህ ቤት አዲስ ሲሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ሞቅ አድርጉት ቤቱን። እስቲ እንዴት ነሽ? አለ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። እናንተም በላይ ያላችሁበት ሰላማችሁ ብዙ ይበል። እንግዲህ ዛሬ ደስታ ያምሩበታል አይደል? ምን ዋጋ አለው? ከርዕስ ውጭ የሆነ ነገር ላውራ። እሄዳለሁ ይላል። አይ ሊሄድ ነው መሰለኝ አሁን ዛሬ በጣም አምሮበታል። አይ እሱን ስለሱ ውበት አይመለከተንም። ባለፈው እንግዲህ እሄዳለሁ ብሎ ነበር አይደል? ሁለት ጊዜ ነው እንግዲህ እሄዳለሁ ብሎ ያልሄደው ማለት ነውና ለፈረንጁ ስንት እንደተከፈለው ባናውቅም ያ ለአቤል የተከፈለው 500 ሺህ ብር ምናልባት ተመልሶ እጥፍ ሆኖ ለፈረንጁ የተከፈለ ይመስለናል። ደስታ ባለፈው ኤርፖርት ደርሶ ሻንጣውን አሳይቶን ተመልሷል። እንደገና ተመለሰና አብርሃምና ሩታን ይቅርታ ጠይቃቸውና ልሄድ ስለሆነ ይቅርታ አድርጉልኝ እና እናንተም አንድ ላይ እንድትሆኑ ፈልጋለሁ ብሎ አስታራቂ መስሎም መጥቶ ነበረና ልሄድ ነው ቸው ብሎን ነበረ። አልሄደም። ዛሬም ሩታና አብርሃም ቤት ነው ያለው። ትላንትና ልጅሽ ሊወሰድ ነው ብሎ ሩታን ሲያስለቅሷት ነበረ። ለምን በዚህ ልክ እሷን ማስለቀስ እንደፈለጉ ገብቷቸዋል። ደስታ አሳቢ ሆኖ መጣ ማለት ነው። ድራማው እንደዚህ ነው። ፈረንጁን ታምነዋለች። ፈረንጁ ስለምታምነው ከደስታ ጋር መጡ። ልጅሽ ሊወሰድ በጣም አገባባችሁ ራሱ አይታችሁ ከሆነ በቃ እያለከለኩ እየሮጡ ምናምን ተቀድሞ እንደሚወሰድ አይነት ነገር ማለት መጡ። ተሯሩጠው ልጁ አለ ወይ ያሏት፣ እሷ እስክትጠራጠር ድረስ አስተኝተው ልጁ መኖር አለመኖሩን እስክትጠራጠር ድረስ ማለት ነው። ከዛስ ልጇን ሄዳ ስታይ ልጁ አለ። በቃ የሆነ ልጁን ሊወስዱ ቀድሞን የወሰዱ መስለኝ። በእርግጠኝነት ቼክ አድርጊ ግን ደህና ነው ወይ ምናምን። ለምን በዚህ ልክ አስፈለገ? ፈረንጁ ልጅሽን ሊወስዱት ነው፣ እየመጡ ነው። ደስታ ደግሞ አሳቢ ለሷ አሳቢ ምናምን አድርገው፣ ስለዚህ ሰው የለኝም ብላ ሩታ ደስታን የፍቅር ጥያቄው እንድትቀበል ማለት ነው። ምን አይነት አካሄድ! ምክንያቱም ደስታ ፈረንጁ አልተሳካለትም። ደስታና ሩታን ሊያጣብስ ነበር፣ አልተሳካለትም። ስለዚህ የሄደበት መንገድ ምንድነው? እሷ ማትደራደርበትን መንገድ ሄደው በዛ መንገድ እሷን ለማሳመን መሞከር። ይሄ ልጅ ከተወሰደ በእርግጠኝነት እነ ፈረንጁ ናቸው የሚወስዱት። ፈረንጁና ደስታ ዳኒ፣ ፈረንጁ፣ ደስታ፣ ሚሮን። ልጁ ከተወሰደ በእርግጠኝነት ነው የምነግራችሁ እነዚህ ሰዎች ናቸው የሚወስዱት። ከዛስ አብርሃም ወሰደ ብለው አብርሃም በልጁ እንደማይደራደር ስለሚያውቁ ሊጫወቱባቸው ማለት ነው። የበለጠ ወይ አብርሃምን ለማስያዝ በፖሊስ ምናምን አውቆ ማለት ነው ድራማ ሊሰሩ ማለት ነው። ሜሮንም መታ ዛሬ ሄርሜላ የሆነ ነገር እያሰበች ነው፣ ተንኮል እያሰበች ነው ምናምን ብላ ለአብርሃም ለመቀበጣጠር ሞክራ ነበረ። ግን አብርሃም ሊቀበላትን ፈቃደኛ አልሆነም። ምክንያቱም ሄርሜላ እንደዚህ ያለ ነገር ውስጥ አትገባም። በጣም የሚያሳፍረው ነገር ደግሞ ማለት ነው ከአብርሃም ጋር ማን ልጁን ይወስዳል እንደተባለ ታውቃላችሁ? ቡዜ የማታደርገውን የማይገመት የማይታሰብ ማለት ቡዜ በጣም ተናዳ ነው ዛሬ ቪዲዮ የሰራችሁ ማለት ነው። እንዴት እንደዚህ ይደረጋል ብላ። ስለዚህ አሁን የራሳቸው አንደኛ ድራማው ቅድም እንዳልኳችሁ ደስታና ሩታን ማጣበስ ነው። ሁለተኛ ልጁን ወስደው ራሳቸው በኋላ ወደ እነሱ ማለት ነው ሰው እንዳይጠረጥር ልጁ ሲወሰድ ፖሊስም እንዳይጠረጥር ምናምን ነገር
ገብቷቸዋል አይደለ? አድርገው ልጁን ወስዶ አብርሃም ነው የወሰደው ብለው አብርሃምን በሌለበት እሷ ደግሞ በተነገራት መሰረት አብርሃም ነው ምክንያቱም አሁን ነግረዋታል አብርሃም ይወስዳል ተብሎ አብርሃም ነው ብላ አብርሃም በፖሊስ እንድታስይዘው የተለያየ ነገር ውስጥ እንድታስገባው የነሱ ፍላጎት ማለት ነው። ከዛስ ደስታ ደግሞ ከጎኗ ሆኖ አጽናኝ ይሆናል። ከዛም በኋላ ብቻሽን እንዳትሆኚ በቃ እኛን እዚህ ነው ይላሉ። ከዛም በኋላ እሷ ከደስታ ጋር እንድትሆን ማለት ነው። ከባድ ሴራ ነው ግን እየተነሰሱ ያሉት። ስለዚህ ልትነቂ ይገባ ሩታ። አንቺ ዙሪያ ላይ ያሉ ሰዎች በእርግጠኝነት ማለት ነው አንቺን መስዋዕትነት የሚያስከፍሉ ናቸው። ዳኒ፣ ሜሮን፣ ፈረንጁ፣ ደስታ ኦልሬዲ ብር ሰጥቷቸው ነው የሚጫወተው። በቃ ማለት የድራማም አይነት ሰው አይደለም። ድራማ መስራት ላይ ያናለንተና ያለው እውቀቱም ያለው ሰው አይደለም። በደንብ እየተጠቀመ ያለው ግን ብር ነው። ለነሱ ብር ኢንቨስት ያደርጋል። እነሱ ድራማውን ይጫወታሉ። እሱ ከሩታ ጋር ግን ከባድ ነው ማለት በኳልኩሌሽን የሚኖሩ ሰዎች ናቸው። እነ ሜሮን እነ ፈረንጁ በጣም ከባዶች ናቸው። በጣም እኔ ደግሞ ሜሮን እንኳን ያው ድሮም ይታወቃል፣ ግን ፈረንጁ ኮምፕሊትሊ ነው በዚህ ጸብ ውስጥ የተቀየረው። በአሁኑ በአብርሃምና በሩታ ጸብ ላይ በጣም ኮምፕሊትሊ ማለት ዲሰንት ልጅ ነበር በጣም መላ። ምክንያቱም ሄርሜላ ባይዞ እኔ ፈረንጁም ብዙ ጊዜ ስለ ፈረንጁ ነግራቸዋለሁ። በጣም አሪፍ ልጅ እንደሆነ፣ በጣም ምርጥ ልጅ እንደሆነ ከእድሜው በላይ የሚያስብ ብዬ ብዙ ጊዜ ነግራቸዋለሁ። እንግዲህ ሰው ሲያጠፋ ደግሞ በዛው ልክ ማድረግ አስፈላጊ ነው። ፈረንጁ ከዚህ ፊት ሩታ ብቻዋን በነበረች ጊዜ አብርሃምና ሩታን ለማስታረቅ ብዙ ነገሮችን ማለት ነው አድርጓል። ብዙ ነገሮች ማለት ነው ከሩታ ጋር ብዙ ጊዜ በቃ ከሷ ጋር ብዙ ደስ የሚሉ ደስ የማይሉን ጊዜያቶችን አሳልፏል። ያ ማለት ደግሞ ሩታ መጥፎ ጊዜ በምታሳልፍበት ጊዜ ከሷ ጎን ሆኗል። ከአብርሃም ጋር ተጣልቷል፣ ከሄርሜላ ጋር ተጣልቷል። ብዙ ነገሮች ማለት ነው ሄርሜላ ያደረገችው ነገር ትክክል ስላልነበረ ማለት ነው። ነገር ግን ፈረንጁ ከመጣ በኋላ ደስታ ከመጣ በኋላ ደስታና ሩታን ለማጋባት ለማጣመር ከወንድሟ ጋር ኖቤል የሚባለው ኖቤል ሳይሆን ነበልባል ማለት ነው ከሱ ጋር ሊያገናኟት መጡ። በዛ ልክ እንደዛ ቅይር ብለው ማለት ነው ሩታን ከዛ ከደስታ ጋር ለማጋባት የመጡት ቅዥቅዥ ያደረጋቸው መቼም ለሩታ አስበው ነው ለማለት እንቸገራለን። ገና አራስ ሆና ገና ከማያውቁት ገና ማለት ነው ከአውሮፓን የመጣሁት ምናምን ላለ ሰው በዛ ልክ ለማጣበስ የፈለጉበት ምክንያት ምንድን ነው? ብር። ሚስጥሩ ደግሞ አቤል ዘርግፎታል። ከብቷቸዋል አይደል? በደንብ ተከፍሏል። እነ ቢኒ ምናምን ተከፍሏቸዋል። ብዙ እነ እዩ ተከፍሏቸዋል። ብዙ ሰዎች ተከፍሏቸዋል። በሩታ ዙሪያ ያሉ ሰዎች በሙሉ ተከፍሏቸዋል። ሩታ ሰው የለሽም ንቂ በቃ። ስለዚህ አሁን ሌሎቹ ርቀዋል። እዩም የለም፣ ቢኒም የለም። አሁን የቀረው ፈረንጁ ነው። ደስታም ተስፋ ያልቆረጠው በፈረንጁ ላይ ነው። አውሮፓው የሩታ ቤት ነው። ፕሌኑ እስከ ሩታ ቤት ብቻ ነው የሚሄደው። ዛሬም ነገም እያሴሩ ያሉት ልጁ ሊወሰድ ነው ምናምን እያሉ ሩታን እያጃጃሉ ሩታ አይኗ አብርሃም ላይ ሲሆን እነሱ ልጁን ሰርቀው ድራማውን ሊሰሩባት ማለት ነው። አይ ከባድ ሴራ ነው ያሰቡት። ግን እኔ በዚሁ መሀል ሁላ በጣም ሩታ አሳዝናኛለች። ምክንያቱም ከባድ ቴንሽን ሆኖሻል ብሏታል አብርሃም። እውነቱን ነው። በዛ ልክ እሷን ማስለቀስ ለምን አስፈለገ? አስቢ። ትላንትና እንዴት እንዳለቀሰች ልጄንም በቃ እኔ ያልደራደርም በልጄ ምናምን ታለቅስ ነበር። አይ አሁን ያጠፋችው ጥፋት እንዳለ ሆኖ ሩታ ግን ለዚህ ልጅ እንደ እናት ዋጋ ከፍላለች። እሷ ደግሞ ከእናትም በተጨማሪ አባቱ ምንም ሳያግዛት ከዛ ማገዙ ቀርቶ ሌላ ንዴት፣ ብስጭት እየጨመረላት እሱ በቃ ምንም ማን ደግሞ እናንተ የምታውቁት ብዙ ሀስሎችን አሳልፋለች። በዚህ ልጅ ባታሳልፍ እንኳን እናት ነው። የልጅ ነገር ታውቁታላችሁና
ሰላሟን ነው እየነሷት ያሉት። ያለችበት ሁኔታ ጥሩ ስላልሆነ አብርሃም ደግሞ አያረገውም ብላም ልታስብ አትችልም። አብርሃም ላያስብ ይችላል፣ ግን የፈረደባት ሄርሜላ ናት የምትጠረጠረው ከሱ ጋር። ሄርሜላ ናት ሀሳቡን ቀይረው ሊዘርፉኝ ነው ብለት ልትል ትችላለች። ምክንያቱም አሁን በአሁኑ ሰዓት ከአብርሽ ጎን ያለችው ሄርሜላ ስለሆነች ያው ተጠርጣሪ አንደኛው እሷ ነች። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ አጠር ያለ ቪዲዮ እያየን ሀሳብ እንስጥበት። እናንተም እንደተለመደው ሀሳብ አስተያየታችሁ ስጡበት። ወደ ቪዲዮ ማነው የሩታን ልጅ ያለው ይችላል ምናምን ነገር ብላችሁ መረጃ ይዛችሁ ላትመጣችሁ ነበር። ብዙ ነገሮች እያየን ነው። ምንድን ነው ብዙ ነገር የምታየው? በራሳችን መንገድ ብዙ ነገሮች እያየን ነው። ብዙ ነገሮችን እያየን ነው። በራሳችሁ መንገድ ሴራ እየጠነሰሳችሁ ነው። እነሱም ማወክ፣ መበጥበጥ፣ ሰላሟ እንዳታገኝ ማድረግ። ምን ትጠቀማላችሁ? ትላንትና እሷን አስለቀሳችሁ። ምን ትጠቀማላችሁ? ሰላም አይዞሽ፣ ይቅርታ አይታችሁ የተረጋገጠ መረጃ አይታችሁ መታችሁ፣ አንደኛ እሷንም ማስለቀሳችሁ፣ ሁለተኛ ደግሞ ሰውን ቴንሽን ማድረጋችሁ ምን ይባላል? ምክንያቱም እሷ መጠንቀቅ ስላለባትና እንደ በፊቱ በቦታ ማየት ስለማንፈልግ ነው ይሄን ነገር እያደረግን ያለን እንጂ እሷ ስላለቀሰች ምንም እንጠቀመው። ከማን ነው የምትጠነቀቀው? ነው ከማን ነው? ከሁላችሁ ማለት ከሁላችሁ። አይገርምም? እስቲ አሁን ስለዚህ ልጅ ማለት ነው ደስታ ነው የበለጠ ስለዚህ ልጅ የሚጨነቀው አብርሃም ነው የሚጨነቀው። አንዳንዴ ያለ ቦታችሁ ገብታችሁ የማይሆን ስራ የምትሰሩ ሰዎች ግን ጤነኛ ናችሁ እናንተ? የአይምሯችሁ እንደው ማለት ነው እውነት ለመናገር ጤንነታችሁ ያጠራጥራል። በቃ የእናንተ ሴራው ተጋልጧል። በቃ ምንም ጥያቄ የለውም። እኮ በዚህ ልጅ ማንም ሰው ሊያገባው አይችልም አይደል? እኔና እሷ ነን ሊያገባ የሚችለው። ሲቀጥል እናንተ ምን ቤት ናችሁ? እርግጠኛ ነህ? እንዴት እርግጠኛ ነህ ማለት? አይ በጣም ብዙ ነገር ላይ ብዙ ነገሮች ሰዎች ካተታሉና አሁን እነዛ ሰዎች አላረፉም። ምንድነው ከልጅ የሚፈልጉት? ሁሉንም ነገር ሰምቻለሁ። ማንም ምንም እኮ ፊት ለፊት የማውራት ግዴታ የለብኝም። ሩታዬ ነው ችግሯ። አብርሃም ጋር ተጣላች ማለት አብርሃም እያንዳንዱ ነገር ያደርጋል ማለት አይደለም። አንዳንድ ሰዎች መረጃ ማጥራት የሚባል ነገር የላቸውም። ዝም ብለው የሆነ ሰው ሲነግራቸው እውነት ነው ብሎ ዝም ብሎ ማውራት ነው። አዎ ማጣራት። ይህ ማንም ሰው በዙሪያችሁ ቤተሰብ ማንም ሰው ይሁን የተነገራችሁ ነገር በሙሉ ትክክል ነው ማለት አይደለም። ጠላትና ወዳጅ መለየት መቻል አለባችሁ። ባይዘይ እናንተ የምታምኑት ሰው ነው የሚጎዳችሁ። እናንተ በጣም የምታቀርቡት ሰው ነው የሚጎዳችሁ። ይሄንን በደንብ ማወቅ አለባችሁ። አለብኝ በኋላ በስርዓት አወራለሁ። አንድ ያዳምጥኝ። ማንም ልጃችን መውሰድ የሆነ ነገር ማድረግ ማን አባቱ ነው ማለት ያለው? ተመልከቱ። አብርሃም እንግዲህ ሐሳቡም የለውም እውነት ለመናገር ማለት እነሱ ያሰቡትን ነው ለሷ የነገሯት ማለት ነው። ድራማውን ለሩታ ነገሯት። እሱ ራሱ ሐሳቡ የሚያውቀው አይመስለኝም። አያውቅም። ቪዲዮውን ስታለቅስ አይቷ በጣም ተረብሿል። ጠርተውት ነው አሁንም ማለት ነው። የሚገርምሽ ነገር ፈረንጁ አንተ ነህ ከጓደኞች ጋር ከግብረ አበሮች ጋር ምናምን ሲለው ነበር። ደስታ ደግሞ ልንጠይቅ ነው እንደዚህ ያለ ነገር ስለሰማን አንተም ካለህበት ብለን ልንጠይቅ ነው። የተጣረሰ ሐሳብ ነው ራሱ የሚያወሩት ማለት ነው። እነሱ ራሱ ተግባብቶ ራሱ አልመጡም እኮ ድራማው። እሷ ራሱ መለስ ብላ ቪዲዮውን ብታዩ በእርግጠኝነት ፈረንጁና ደስታን ካጠገቧ ነው የምታባረራቸው። ወንድ ልጅ ቀልድ አላውቅም። ምን ሆነሽ ነው? አይመስልም እኮ የሰማው ነገር ምንድን ነው? ፈረንጁ እዚህ ጋር የማውራት ፍላጎት የለንም። ምን ችግር አለው? ለምን አስጫጫለሁ? ምንድን ነው ምክንያት? ማውራት ካለብን በኋላ በደንብ እናወራለን። ሁለታችሁ ብታወሩ ጥሩ ነው። በቃ እውነት እነዚህ ልጆች ወጥተው ፈረንጁም ደስታም ወጥተው እናንተ ቁጭ ብላችሁ በተረጋጋ መንፈስ ብታወሩ የተሻለ ነው። በቃ እኮ ያስጠይቃል። በመጀመሪያ ደረጃ እንደዚህ አይነት ነገር አይደረግም። ምንድን ነው የማይደረገው? እርግጠኛ ያልሆናችሁበት መረጃ ሚዲያ ላይ ታወጫለሽ። እርግጠኛ ነሽ አንቺ? የሚያወጣሁት ነገር እኮ የለም። አላወራም እዚህ ጋር አንተ ጋር ግን ማውራት ካለብኝ አወራለሁ ነው እያልኩ ያለሁት እንጂ ምንም የሚያወጣሁት ነገር እኮ የለም አይደል? ምን አስፈራሽ? ምን አስፈራሽ? ትክክለኛ ከሆንሽ ምን አስፈራሽ? ገብቶሻል አይደል? መፍራት የለብሽም። አየሽ አንቺን እየሸወዱሽ አጠገብሽ ቆሞ እየሸወዱሽ እያሉ ትላንትና እኮ ከህይወት የውጣ ስትይ የነበረው ደስታ ነው አጠገብሽ ቆሞ። በደንብ ታውቃለህ እንደው እንደማያውቅ መስመስል። ምን ነው ማውቀው? እንተዋወቃለን ፕሊዝ። መወሻሸቱ አያስፈልግም እንዴ? ይሄ ነገር ካንተ ነው እየመጣ ያለው። ካንተ? እኔ ልጅ ነው ሰርከፈለ ዙሪያ ዙር ምን ያስኬደኛል? በዚህ ሰዓት መውሰድ እንደማትችል ጠንቅቀህ ስለምታውቀው በጣም ማለት ነው። በጣም ማለት አንዳንዴ ማለት ነው ይሄ ሕፃን ልጅ እናቱ ጋር መሆን እንዳለበት ይታወቃል። ከዛ ውጪ ግን ልጁን በፈለገው ሰዓት ወስዶ
አዝናንቶ የመመለስ መብት እንዳለው ግን ማወቅ መቻል አለብሽ። እነሱ ሲያጃጅሉሽ አትጃጃይ አንቺ ማለት ነው። ከነሱ ጋር ወስዶ አዝናንቶ መመለስ ሲጀመር አብርሃም ማለት ነው ምን ያህል ልጁን ቢጠላው ነው ልጁን ወስዶ ሌላ ጋር ሊወስዶ የሚችለው? ከእናቱ ጡት ነጥሎ ይሄን ሕፃን ልጅ ምን ያህል ቢጠላው ነው? ምንም ቢሆን አባት ነው። ምንም ቢሆን አባቱ ነው። ይሄንን እንዳትረሽ። ልጁ እንዲጎዳ የሚፈልግ አባት የለም። አንዳንዴ ነገሮች ከእውነታ ሲርቁ ደግሞ ደስ አይልም። እውነት ለመናገር አሁን ለራሱ እንደው የእውነት አሁን ለምሳሌ እናውራ ቢባል አብርሃም በዚህ ሰዓት ልጅ የሚይዝበት ጊዜ አይደለም። ለራሱ ደስታ ላይ ነው። በቃ ደስታ ላይ ነው። መያዙን ተይው። ቢወስደውስ ምን ያደርገዋል ነው? በጣም እኮ አንዳንዴ ምን ያደርገዋል? ምክንያቱም ጡት ያልጣለ ልጅ ነው ገና የ3 የ4 ወር ልጅ ወስዶ ምንድን ነው የሚያደርገው? እንዲህ ለማድረግ ሁለት ደግሞ እሱ ሲወስደው ከእናቱ ማግኘት ያለበትን ነገር ምን እንደሚያጣ አባት ነው ጥንቅቅ አድርጎ ያውቀዋል። ስለዚህ ሩታዬ በቃ ትሾጂ ችግር የለብኝም አሁንም ቢሆን ማለት ነው። ነገሮችን እኛ ኦልሬዲ ቀድመን አውቀናል። ወደ ሌላ ነገር ውስጥ መገባባቱ ተገቢ አይደለም። ከዚህ ቤት ካልወጣሽ ምናምን እያላቸው ነበር አይደለ? እስኪ ነገር እሷ ከጎን ያሉ የምትላቸው ሰዎች እንዳለ እሷ ጠላቶቿ እናንተ ናችሁ። የሚገርማችሁ ነገር ትላንትና እንግዲህ ከቤት እንድትወጣ ሁሉ ቶሎ ውጪ እያዋከቧት ምናምን እኔ ጦርነት ያለ ነው ያስመስሉባት። ከኋላ የሆነ ነገር እሳት እየነደደ አምልጪ ምናምን ሲሏት ነበር። አይ እነ ፈረንጁ ትንሽ ግርግር ይወዳሉ። ደግሞ የሆነች ደግሞ እንደርስባታለን። የሆነች አላማ አለቻችሁ። ነገርኩሽ እኮ ይሄ እኮ ነው አላማችሁ። ባት እንደሆነና ደካማ ጎኗ ልጇ እንደሆነ በደንብ አጋጭ ምን ያደርግልኛል? ምን ያደርግልኛል? በዚህ ሰዓት ከእሷ ጋር መሆን እንዳለበት እያወቁ ለምን ይሄን ነገር አድርገው? ከዚህ በፊት በሰደቡ ላይ እየተከራከርካት ነበር። ከዚህ በፊት ፈረንጁ እለህና ባለማወቅ ብዙ ነገር ሆኖ ሊሆን ይችላል። አሁን ላይ ግን መውሰድ አልፈልግም፣ ከእሷ ጋር እንዲያደርግ ነው የምፈልገው። አለቃ እንዴ ለምን ሌላ ነገር ለመፍጠር ትሞክራላችሁ? አይመስልም። አሁን ነገር የፈረንጁ አሳቢነት እንደው ሰማይ ወጣ ስለታወቀባችሁ ነገር ስለደረሰባችሁ ሌላ ነገር ለመፍጠር ምን መረጃ ነው? ባይ ለሩታ ሁሉ ነገር ነግሬያታለሁ። ከካሜራ ጀርባ ከፈለገች ሁሉ ነገር ትንገር። አንቺ በየሰው ወሬ እስከመቼ ነው እያመንሽ የምትኖሪው? አጣሪ መስማት ችግር የለውም። መረጃ ጠቃሚ ነው። ግን አምኖ መቀበሉ ትክክል አይደለም። እስከምደርሽበት ማጣራት ያስፈልጋል ማለት ነው። ያየሁትም ነገር እኮ ስላለ እሺ። አሁን እሱ አውቆስ እንደዛ ቢልሽ አምነሽዋል እኮ በቃ ማን ነው አውቆ? እሱ እኮ እሱ አውቆ ግን በጣም ነው የምታምኚው አይደለ? እኔ በልጄ ምንም አይነት ቀልድ አላውቅም። በጣም ብዙ ነገር ያየሁበት፣ በጣም ብዙ ነገር ያሳለፍኩበት፣ እንደ ቀልድ አይደለም የምቆጥረው። ገባ ነው? ስንት ነገር ያሳለፍኩበት ልጄ ነው። አንተ እንደፈለግህ ስትቀልድ፣ እኔ ግን ከልጄ ጋር በጣም ብዙ ነገር ያሳለፍኩበት ልጄ ነው። ሩታ ግን አንድ ነገር መርሳት የለብሽም። ምንም ቢሆን አባት ነው እሱም ማለት ነው። እናት ነሽ፣ ዋጋ ከፍለሽበታል። ምንም ጥያቄ የለው። አብርሃም እንደፈለገው የትም ሲሄድ አንቺ የከፈልሽበትን ዋጋ አንረሳው አይደለም። አንቺ እኛ አንረሳው። ብዙ ጊዜ ለአንቺ ጥብቅና ቆመን ስለ አብርሃም ብዙ ነገር ሰርተናል። ነገር ግን ምንም ቢሆን አባት መሆኑን ደግሞ እንዳትረሽ። ይህንን እንዳትረሽ። ከፈረንጁ አብርሃም ስለ ልጁ ያስባል። አንቺ ፈረንጁን ከአብርሃም በላይ ስለ ልጁ የሚያስብ አድርገሽ የምታስቢ ከሆነ ገና አልገባሽም ብዙ ነገር ማለት ነው። ምንም አይነት ቀልድ አላውቅም። አንዲት ሰው ነግሬሃለሁ እኮ ምን አደረኩኝ? ምን ይሁን ነው ተባለ። እንደዛ ነው የሚመስለው። እንግዲህ በግዱ ሰድ አስለቅሰኝ አይነት ነገር ነው የሚመስለው። እሷን ለመበቀል ወይም ደግሞ ከዚህ በፊት የሰራችበት የሆነ ነገር ስላደረገችበት እሷን ለመበቀል ረጅም መንገድ እንደምትሄድ ማንም ያውቀው። አይገርምም? በጣም እውቀት እንደው ጣራ ላይ ነው። አንቺ ታውቂያለሽ አንዳንዴ እኔ በነገራችን ላይ ፈረንጁና ደስታ ማለት በጣም ጊዜያችሁን እያቃጠላችሁ ነው ያላችሁት፣ ምንም ለማይጠቅም ነገር። እውነት አሁን እሺ፣ በዚህ ልጅ ቆይሽ፣ አሁን ልጁ እነሱ ወስደውት ራሱ ማለት ነው አብርሃም ጥፋተኛ ቢሆን ደስታ አለው ልጅ ቢላት፣ አሁን ደስታ ልትወደው? አይ እነሱ ሀሳባቸው በግድ የሚሆን ነገር ጭንቅላታቸው የሚያስበው እንደዛ ነው ማለት ያው ትሪት ሲያደርጋት ነው። አይምሮ ፍቅርም የሚመጣው አይምሮ ነፃ ሆኖ ስታስብ ነው። አይ አንዳንዴ ምን አለ መሰለሽ የሆነ አለሁልሽ በችግር ጊዜ አጠገብሽ ያለ ሰው እንደ ውለታ ማለት ነው።
ማልቀስ ስታቆም በልጇ ደግሞ መጣችበት። ማመን ያለ ማመን በልጇ እየነገርኩህ ነው። አሁን የእነሱን ወሬ ለመስማት አይደለም። አንቺን ለማስረዳት ነው። በዚህ ልክ ደግሞ ማስረዳት የተሳሳተ መረጃ ስለያሽ ነው እየነገርኩሽ ያለሁት። እኔ አንቺ እንደምታስቢው እኔ አስባለሁ እንደሚገባሽ አንቺ ብቻ አይደለሽም አሳቢ፣ እኔም አስባለሁ። እኔም እጨነቅለታለሁ። ባይሆን ነገር ውስጥ አትክተችም። ፈረንጁ ደግሞ ከቻልክ ማለት ነው የራስህን ላይፍ ለመኖር ሞክር። የማታውቀው ነገር ውስጥ ገብተህ ዝም ብለህ አትወዛለም። እውነት ነው። የራሱ ለነገሩ ህይወት የለውም። ህይወቱ ይሄ ነው፣ ስራው ይሄ ነው። እኔ ታደገችልኝ ነው። እሷን እንደውም የቻልኩት ነገር አድርግላታለሁ እንጂ ለምን የማይሆን ነገር አድርጋለሁ? ተመልከት። እኛም አሁን ደውለን እኮ የጠራን ስላለው ነገር ነው። አስበው ሆነ ማለት አንተም ቢሆን ዙሪያ ላይ ያሉ ሰዎች ወይም አንተን መጉዳት የሚፈልጉ ሰዎች ይህን ነገር አስበው ሊሆን ይችላል። ተመልከት። ሲቀድም ሊወስድ ነው ተብሎ አብርሃም ሲተች ነበር። አሁን ደግሞ በዙሪያ ያሉ ሰዎች ምናልባት አንተን ደስታ የተናገረው ነገር ትክክል ነው። ደስታ ትክክል ነው። ለምን መሰለህ ትክክል ነው ያልከው? በአንተ ዙሪያ ያንተን መጉዳት የሚፈልጉ ሰዎች ማለት ያው ደስታና ፈረንጁ ናቸው። ለማስበው ከሆነ ቁጭ አድርገን ልንጠይቅህ ነው እየጠራን ገብቶሃል አይደል? አሁን ሌላ ጭቅጭቅ ውስጥ ምናምን አይደለም። ጭቅጭቅ ውስጥ ገባችሁ እንዴ? ከዚህ በላይ ምንም ጭቅጭቅ እኮ የለም። እሺ እኮ ይሄን አድራጊው ማን ነው እኮ? እሱን ልንጠይቅህ ነው። አንተ ማስበው ከሆነ አይ የሰማነው ነገር እንደዛ ነው። ተመልከት። ገና ሊጠይቁት እኮ ነው። አብርሃም ነው ልጅ አድርሶባት የነበረው ተባለ። በዙሪያ ያሉ ሰዎች ምናምን አንድ ላይ ነው እና ይሄን ነገር ልንጠይቅህ ነው እዚህ ድረስ። በቃ ማለት ኮምፕሊትሊ የማንጠብቀውም ሰው አለበት። የማንጠብቀው ሰው የተባለችው እንግዲህ ቡዜ ናት። ኧረ ያሳፍራል። እውነት በጣም ጭራሽ የማንጠብቀውም ሰው ካሁን በኋላ ማለት ነው በእሱና በእሷ ከመጣቸው ይኸውልህ መሄድ ባለበት ጥግ እንሄዳለን። ጭራሽ ማለት ነው ምንም በቀጥንጣ የምኑ ተቀምጦ የምኑ ተንጣጣሉ። የምጣዱ ያለኝ ቅቡ ተንጣጣ ማለት ነው። ጸብ እንደምትወዱ እናውቃለን በደንብ ማለት ነው። ጸብም ከሆነ ጸብ ለኛ አዲስ አይደለም። ሩታ መቀበል የፈለግሽውን ነገር እየተቀበልሽ ነው ትችላለሽ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ በዝት ይበል። ቻው ባይ